ለቤታችሁ ድምቀት ለእይታ ድምቀት የሆነውን የታብሌት አሰራር ዛሬ ይዤላችሁ በቀላሉ እንዴት እንደሚሰሩ ይዤላችሁ መጥቻለሁ። በነገራችን ላይ ዩቱብ መስራታችሁ ካልቀራ ስለ ታብሌት ማወቃችሁ ግዴታ ነው። ምክንያቱም እዛ ጋር የምትለቁት ቪዲዮ እናንተ ጋር ተከታይ እንዲበዛ ከዛ ደግሞ ሰው ደግሞ ቪዲዮአችሁ መልእክቱ ምን እንደሆነ ቪዲዮአችሁን እንትን አድርጎ ከፍቶ እስከ መጨረሻ ድረስ እንዲያይላችሁ ከፈለጋችሁ ታብሌት ማዘጋጀት አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ደግሞ ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁኝ። ዛሬ ደግሞ በጣም ለዩቱብ አስፈላጊ የሆነውን ለቪዲዮአችሁ ለእይታ አስፈላጊ የሆነውን የታብሌት አሰራር ይዤላችሁ መጥቻለሁ። እንዴት እንደሚሰሩ በቀላል መንገድ። አሁን አንዳንድ ሰው እንትን ሲል የማይገባን አሉ። የማይገባን በቃ አንዳንድ ሰው አሁን ሲያስረዳ አሰራሩን ምናምን ሲያስረዳ አይገባንም። እኔ ደግሞ በቃ በእኔ ልክ በተረዳሁ ልክ ቀለል ባለ መንገድ እንትን ብያቸዋለሁ፣ ይዤላችሁ መጥቻለሁ። ቪዲዮን ደግሞ እስከ መጨረሻ አይታችሁ ተጠቀሙበት። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ዩቱብ መስራታችን ካልቀራ ቪዲዮ አፕሎድ ማድረጋችን ካልቀራ ቪዲዮ መልቀቃችን ካልቀራ በቃ መስራታችን ካልቀራ ግዴታ ደግሞ እንትን ያስፈልገናል ማለት ነው። ታብሌት በጣም አስፈላጊ ነገር ነው ለዩቱብ። እዛ ጋር የእናንተን ቋንቋ የማያውቅም ቢሆን ለምሳሌ ስለ ምግብ አሰራር ቢሆን እዛ ጋር እናንተ ሰርታችሁ እንትን ያላችሁትን ምግብ ኦልሬዲ ባክግራውንድ ስለምታደርጉት ያንን አሰራር ሀታ ቋንቋ ራሱ ባያቅ እናንተ የምታወሩትን መልእክቱን ባያቅ ራሱ አሰራራችሁን አይቶ ይሰራል ማለት ነው። ስለዛ ምንድነው ታብሌት በጣም ለዩቱብ በጣም አስፈላጊ ነገር ነው። ቪዲዮ ሰርቶ መልቀቅ ብቻ አይደለም፣ ወይ ደግሞ አሰራሩ ማለት የለቀቃችሁት ቪዲዮ ስለ ምግብ ሆነና ከፊት ለፊት ደግሞ አበባ የምታስቀምጡ ከሆነ ወይ ስለ ዩቱብ ሰርታችሁ ከፊት ለፊት የሆነ የቤት ምልክት የምታስቀምጡ ከሆነ በቃ የሆነ ነገር የቪዲዮ ሌላ ነው፣ ግን ከፊት ለፊት ላይ የምታስቀምጡት ፎቶ ሌላ ከሆነ ይሄ ደግሞ ቻናላችሁን ሰው እንዳያየው ይሆናል ማለት ነው። ማለትም እዛ ጋር መልእክት የለውም፣ አይቶ የሚገባ ነገር ስለሌለው ማለት ነው። ግን ታብሌት ስትሰሩለት እዛ ጋር የሰራችሁትን ቪዲዮ በቃ ማስታወቂያ ነው ማለት ነው። ማስታወቂያ ልክ እንደ ማስታወቂያ ነው ታብሌትን እንትን የሚሉት። ቪዲዮን እስከ መጨረሻ ድረስ አይታችሁ ተጠቀሙበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ዛሬ አሁን ታብሌት መስራት ፈልጌ ለምን ቪዲዮ አልቀርጽም ብዬ በነገራችን ላይ በተደጋጋሚ ሰርቼዋለሁ፣ ግን አሁን አንድ ብቻ ቀለል ያለ ስለሚሰራ ተከታተሉኝ። የማሽን ድምጽ አለ፣ ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ቀጥታ ወደ ቪዲዮ። ከዛ ይሄንን አፕሊኬሽን መኖር አለበት። ይሄን ለኤዲትም ለታብሌትም ይሆናል። ኦኬ፣ በደንብ ይወት። ከዛ ወደ አፕሊኬሽኑ ገባሁኝ። ከዛ ደግሞ ፕላስ ምልክቷን እጫናለሁ። ከዛ ምርጫ ይመጣላችኋል። ይሄ እዚህ ጋር አንደኛውን ትነካላችሁ። ከዛ ቪዲዮ ነው ምንድነው የምትፈልጉት ይላችኋል። ማለት እንትን ባክግራውንድ መጠቀም የምትፈልጉትን እዚህ ጋር ትነካላችሁ። ከዛ ከዚህ ውስጥ አንዱን ለምረጥ። ይሄንን መረጥኩኝ። ከዛ እንከዋለን። ከዛ ደግሞ የሚፈልገውን ፎቶ እዚህ አዘጋጅቻለሁ። ፎቶ ነው ቪዲዮ የምትፈልጉትን ፎቶ እንትን ታደርጋላችሁ። ለምሳሌ እኔ ይሄንን ነው የሚፈልገው። ከዛ የሚፈልገው ቦታ እንደዚህ በእጄ ነው የሚያንቀሳቅሰው፣ በእጃችሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ እቺን ነካና አስተካክለዋለሁ። እንትኑ ሪሞት ማድረግ አልፈልግም፣ ያው እንደዚህ ስለሚፈልገው ማለት ነው። ከዛ በዚህ መልኩ ቅርጽ አስይዤለታለሁ እንደምታዩት። ከዛ
ቅርጽ ማስያዝ የምትፈልጉት ይሄንን ነው። በጎን አለ፣ በልብ ቅርጽ አለ፣ በአራት ማዕዘን አለ፣ በምትፈልጉት ሳይዝ አለ። ኦኬ። ከዛ በኋላ ቅርጽ አስይዘነዋል። አሁንም ፈቶ ያስፈልገኛል። አሁንም ይሄንን ፈቶ ነው የምፈልገው። አሁንም ቅርጽ አስይዘዋለሁ እንደምታዩት። ከዛ እንደምታዩት ቅርጽ አስይዤዋለሁ። ከፈለጋችሁ ባክግራውንዱን ሪሞት ማድረግ ከፈለጋችሁ ምንድነው የምትጠቀሙት መሰላችሁ? ባክግራውንዱን ሪሞት ማድረግ ከፈለጋችሁ እንዴት የነኩትና ይመጣላችኋል። እዚህ ጋር እቺን ትነካላችሁ ባክግራውንዱን ሪሞት ለማድረግ። ግን እኔ አልፈልግም። ስለዛ ቀጥታ ወደ እንትኑ ነው የገባሁት ማለት ነው። ከዛ ደግሞ አሁንም መጨመር የሚፈልገው ነገር አለ። የሰብስክራይብ ምልክት መጨመር ፈልጋለሁ። ከዛ ደግሞ የዚህን ባክግራውንድ አልፈልገውም፣ ሪሞት ማድረግ ፈልጋለሁ፣ ነጩን ማለት ነው። ከዛ እንደዚህ አድርጌ ይሄንን ተጠቀምኩኝ። ከዛ በእጃችሁ እንዲጠባብ ማድረግ ይቻላል። እንዲህ ከዛ በኋላ ደግሞ ምንድነው የቀረኝ? አሁን ትንሽ ላስተካክለው። ከዛ የሚቀረኝ ምንድነው? ባክግራውንዱ እንትን አላለኝም ብዙም በቀይ ስለሆነ እንትን ስላላለኝ መቀየር ፈልጋለሁ። መቀየር ስትፈልጉ ቆይ ላሳያችሁ። እዚህ ጋር እቺን ነው የምትነኩት። ባክግራውንዱን መቀየር ከፈለጋችሁ ወይ በዚህ እስቲ ቆይ ነው፣ በዚህ አሪፍ ይመስለኛል። ሌላ አሪፍ ነው። ይሄ አሪፍ ነው። ከዛ የእንትን ምልክቱን ደግሞ ባክግራውንድ የሰብስክራይብ ምልክቱን መቀየር ከፈለኩ እዚህ ጋር በጥቁር ማድረግ ይቻላል። እዚህ ጋር በደንብ እንዲታይ። ይሄ የክፍያ ነው። ኦኬ፣ በዚህ መልኩ አስተካክዬዋለሁ። ከዛ አሁን ምንድነው የሚቀረኝ? ከዛ አሁን ጽሁፍ ነው የሚቀረኝ። ጽሁፍ እቺን ትነካላችሁ። ከዛ በምታዩት መልኩ ይሄው ጽሁፉን እንትን አድርጌያለሁ፣ ጽፌያለሁ። ከዛ ደግሞ የሆነ የተለያየ ነገር ከፈለኩኝ እዚህ ጋር ገባለሁኝ። ከዛ እዚህ ጋር ገብታችሁ የሰብስክራይብ ምልክት የምትፈልጉት ነገር እዚህ ያለላችሁ። ለምሳሌ እቺን ብፈልግ ነው። ከዛ ራይት የሚለውን ትነካላችሁ፣ ሴፍ ይሆንላችሁ። አያችሁ እንዲህ ይመጣላችኋል ማለት ነው። ከዛ በእጃችሁ ነው እያንቀሳቀሳችሁ ሳይዝ የምታስይዙት። ኦኬ። ከዛ ደግሞ የምትፈልጉትን ነገር እንደዚህ ያደርጋችሁ ማለት በደንብ እንዳይታይ ከፈለጋችሁ እንደዚህ ማድረግ ይቻላል። ኦኬ። የምትፈልጉትን ነገር እንደዚህ አድርጋችሁ መፈለግ ይቻላል።
ያቸው እንደዚህ ማድረግ ይቻላል ማለት ነው። አሁንም እዛው ትገቡና የምትፈልጉትን ነገር አሁን ሞላ ማለት ነው። ከዛ እንደምታዩት ይኸው በዚህ መልኩ ታብሌቴን ሰርቻለሁ። ከዛ ነካዋለሁ። ሴፍ ትሉታላችሁ ማለት ነው። ይሄንን ነው የምትነኩት። ከዛ እንደምታዩት ይሄው ጋላሪ መጥቶ ቁጭ ብለዋል ማለት ነው። አያችሁ ጋላሪ መጥቶ ቁጭ ብለዋል። ከዛ ደግሞ እንደዚህ አድርጋችሁ ስክሪንሻት ታነሱታላችሁ። ትክክል አይደለም። ቆይ እንደዚህ አድርጋችሁ ስክሪንሻት ታነሱታላችሁ። ቆይ ያሳያችሁ። ከዛ አያችሁ በዚህ መልኩ ታብሌቴ እንትን ሆኖልኛል ማለት ነው። ከዛ ደግሞ ወደ ቻናላችን እንሄዳለን። ከዛ ደግሞ እንደምታዩት ይሄው ወደ ዩቲዩብ መጥቻለሁ። ከዛ የስክሪፕቶ ምልክቷን ትነካላችሁ። ከዛ ይሄንን ትነካላችሁ። ከዛ ወደ ጋላሪ ወስዳችኋል። ከዛ የሰራችሁትን ታብሌት በዚህ መልኩ ከዛ ቼክ ታደርጋላችሁ። እዚህ ጋርም ቼክ ታደርጋላችሁ። ከዛ ኔክስት አለቀ፣ ጨርሰናል።